ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ history exercise question for fresh students that may help you for your on final exam ለፋይናል ኤግዛማችሁ ይረዳል የሚል ነው እና አሁን የፋይናል ኤግዛም ወቅትም ስለሆነ ኢንጆይ ታደርጉበታላችሁ፣ ጥቅምም ታገኙበታላችሁ። ተከታተሉት። ማይ ኔም ኢዝ ሚስተር ጌታቸው። ቴሌግራም ላይ ይሄን ሶፍት ኮፒውን የምትፈልጉ ከሆነ ጌታቸው 700 ብላችሁ ብትገቡ ጆይን ብታደርጉ፣ ይሄን ብቻ አይደለም ሌሎች ኮርሶችንም ፓወርፖይንት ማለት ሾርት ኖቶችን ማለት ነው፣ በፓወርፖይንት መልኩ ወርክሺቶችን ከዚህ በፊት የወጡ ፈተናዎችን ታገኛላችሁ። ሂስትሪ ብቻ ሳይሆን ሳይኮሎጂ አለው፣ ኢንክሉሲቭ አለው፣ ግሎባል አፌር አለው፣ ሌሎች ትምህርቶችም ማለት ነው። ይሄ አሁን የማቀርብላችሁ ፋይናል ኤግዛም ከ3 ዓመት በፊት አንድ ዩኒቨርሲቲ ላይ ሙሉ ለሙሉ ጥያቄው የወጣ ነው። ያን ነው የማቀርብላችሁ ማለት ነው። ስለዚህ ከቻፕተር 5 6 7 ላይ ነው የወጣው። ስለዚህ 5 6 7 በተመለከተ የወጡ ጥያቄዎችን ለፋይናል ኤግዛም ከ3 ዓመት በፊት የወጣ ጥያቄ ነው ማለት ነው። ከዛ በተጨማሪ 1 2 3ን በተመለከተ ቻፕተር 1 2 3 በተመለከተ ፕሮፋይላችሁ ገብታችሁ ፕሌይሊስት ስትገቡ ምን አለ ሂስትሪ ፍሬሽ ስቱደንትስ የሚል አለ። እዛ ላይ ገብታችሁ ታገኙታላችሁ ከ1 እስከ 3 ያሉትን ማለት ነው። ስለዚህ በዛ መልኩ እንትን ማለት ትችላላችሁ። ሌላው እንትን ከቻላችሁ ሰብስክራይብ፣ ላይክ፣ ኮሜንት እንትኖችን ሪአክት አድርጉ፣ ሰፖርት ያደርገኛል። ከዛ በተጨማሪ ከቻላችሁ አሁንም ቪፒኤን ብታበሩ ይከፍላል አሉ። ስለዚህ ከፍታችሁ ቪፒኤን ብታበሩልኝ ልክ እንደ ደሞዝ በሉት፣ ደሞዝ እንደከፈላችሁኝ ቁጠሩት ማለት ነው። ስለዚህ በዚህ መልኩ ተባበሩኝ። አመሰግናለሁ። እንቀጥል። ጥያቄው የመጀመሪያው ጥያቄ አዛምድ ነው። ነግሬያችኋለሁ ከዚህ በፊት ከሆነ ዩኒቨርሲቲ ላይ የወጣ ጥያቄ ነው። ዩኒቨርሲቲውን ያው አልነግራችሁም፣ ነገር ግን አንድ ዩኒቨርሲቲ ላይ የወጣ ጥያቄ ነው። በኤሳይድ አናቶሊ፣ ራዲዮ ማሪን፣ ዲአርኬ፣ ራስ ጉግሳ፣ ዩኤስ ገቨርንመንት ፓትሬትስ፣ ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት፣ ናሽናላይዜሽን ኦፍ ሩራል ላንድ፣ ደንዋይ ብራደርስ፣ ሬልዌይ ኮንስትራክሽን ይላል። ስለዚህ ይሄ በቢ ካለው ማዛመድ ነው። በቢ ያለው with the French financial and material support, World Bank organized the 1960 abortive COP data. ቃኘው station signed the treaty, ውጫሌ treaty with Menelik. The role of Queen Zawditu and Ras Tafari supported Ethiopia in the civil aviation, road transportation and education service. Organized the 1898 abortive COP data. Fought to liberate Ethiopia from Italian occupation, lost his life at the Battle of Anthem. Swedish International Development Agency, one of the great patriots, one of Derg economic reform. ስለዚህ ከኤ ያለውን ወደ ቢ ማዛመድ ነው። ቢ ላይ ካለው ዋና አንስ አናቶሊ ተብሎ የሚጠራው ከአፄ ሚኒሊክ ጋር ውጫሌ ትሪቲን የሰየመው ነው። ስለዚህ ኢ ነው የሚሆነው። ኢ የአንደኛው 1889 ላይ የፈረመው ማለት ነው። ራዲዮ ማሪን ቃኘው ስቴሽን ከ1953 በኋላ ቃኘው ስቴሽን ተብሎ የተጠራ ነው። የተባለበት ምክንያት ቃኘው ባታሊዮን ተብሎ ይጠራል። በኢትዮጵያ ወደ ኮሪያ የላከቻቸው ወታደሮች ማለት ነው፣ በዩናይትድ ኔሽን። ዲአርኪ ዱዋል ሩል ተብሎ ነው የሚጠራው። ዱዋል ሩል የሁለትዮሽ አድሚኒስትሬሽን ማንና ማን ነው? የሩል ኦፍ ኢምፕረስ ኩዊን ዘውዲቱ ኤን ራስ ተፈሪ ከ1916 እስከ 30 የነበረ ነው። ስለዚህ የሁለትዮሽ አድሚኒስትሬሽን። ራስ ጉግሳ ወሌ የዘውዲቱ ባል የነበረ ነው። ነገር ግን ተፈሪ እና ሸዋዎች አፋተው አመጥተው እሷን አንግሰዋታል ማለት ነው። ስለዚህ እሱ he was የራስ ተፈሪ ደጋፊ ስላልነበር ባትል ኦፍ አንችም 1930 ላይ ጦርነት አድርጎ
የተገደለ ነው ማለት ነው። የተገደለ ነው በሸዋ ጦር። ሌላኛው ዩኤስ ገቨርንመንት ኢት ሰፖርትድ ሜንሊ የኢትዮጵያን ሲቪል አቪዬሽን። ስለዚህ ጂ ነው። ሰፖርትድ ዘ ኢትዮጵያን ኢን ዘ ሲቪል አቪዬሽን ሮድ ትራንስፖርት ኤንድ ኤጁኬሽን ሰርቪስ። ጭላሎ አግሪካልቸራል ዴቨሎፕመንት ፓትሪዮትስ ፎት ቱ ላይብሬት አርበኞች ተብለው የሚጠሩት they fought to liberate ኢትዮጵያ ፍሮም ኢታሊያን ኦኩፔሽን በ5 ዓመት የወረራ ጊዜ ሲዋጉ የነበሩትን ነው ፓትሪዮት ብለን የምንጠራቸው። ሰባተኛው ስለዚህ አይ ነው የሚሆነው። ሰባተኛው ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት ስዊዲሽ ኢንተርናሽናል ዴቨሎፕመንት ኤጀንሲ የስዊድን ኢንተርናሽናል ዴቨሎፕመንት ኤጀንሲ ክሬት ያደረገው ኬ ነው። ስለዚህ ማለት ነው ናሽናላይዜሽን ኦፍ ዘ ሩራል ላንድ ይሄ አንዱ ዋን ኦፍ ሜጀር ኢኮኖሚክ ሩል ኦፍ ደርግ የደርግ ኢኮኖሚክ ሪፎርም አንዱ መካከል ነው ማለት ነው። ሶ ናሽናላይዜሽን ኦፍ ሩራል ላንድስ ዘ ንዋይ ብራዘርስ ግርማ ሚኒዋና መንግስቱ ንዋይ ተብለው የሚጠሩት ማለት ናቸው። አንሰክሰስፉል ኩፕን የ1960ውን አንሰክሰስፉል ኩፕ ያደረጉ ወይም መፈንቅለ መንግስት ያደረጉት ናቸው። ሲ ነው ማለት ነው። ዘ ሬልዌይ ኮንስትራክሽን ኢትዮጵያ ከ19ኛው መቶ ክፍለ ዘመን መጨረሻ አካባቢ ጀምሮ የባቡር መስመር ይሄ አዲስ አበባ ጅቡቲ ያለው ማለት ነው። ሰፖርቱ ደግሞ በማን ነበር? with the government of French it was financed by the government of French። ስለዚህ ኤ ነው ማለት ነው። ኤ ነው ማለት ነው መልሱ። ኤ ነው መልሱ ማለት ነው። የሚቀጥለው እንትን እናያለን። የሚቀጥለው እንትን ምርጫ ነው። choose the most appropriate ቶሎ እያልን እናያቸዋለን። አብራችሁ ለመስራት ሞክሩ። which of the following statement is wrong about the history of the Oromo? ትክክል ያልሆነው ስለ ኦሮሞ ታሪክ ትክክል ያልሆነው አባ ባህሪ ቴክስት is the first descriptive about the Oromo። የአባ ባህሪ መጽሐፍ የመጀመሪያው description about the Oromo እንትን ያለው ነው የሚለን they practice Mogosa and Gudificha to integrate non-Oromo to their side። ይሄ አዶፕቲቭ ሲስተም ነው። የኦሮሞ አዶፕሽን ሲስተም ነው። ነን ኦሮሞ የሆኑትን አዶፕት የሚያደርጉበት ነው ወደ ኦሮሞነት። ስለዚህ ሁለተኛውም ትክክል ነው፣ የመጀመሪያውም ትክክል ነው። አባገዳ and አባዱላ were elected officials by the community to serve as chief and war leaders respectively። አባገዳ head of ጨፌ or the assembly ነው። አባዱላ ደግሞ ዋር ሊደር ነው። ስለዚህ ትክክል ነው ይሄ። ስለዚህ ውሸት የሚሆነው ሮንግ ስለሚል ዲ ነው ማለት ነው። they spread out to different direction by war in loss of booty ወይም ይሄ በምርኮ እንትን ያሏቸውን ከነሱ ጋር ጥቅሙት እንትን በማለት ግዛታቸውን አስፋፍተዋል ነው የሚለን። መልሱ ፎልስ ነው። መልሱ ፎልስ የሚሆነው ይሄ ነው ማለት ነው። ትሩ ያልሆነው ስለሚል ትሩ ሮንግ የሆነው ስለሚል ማለት ነው። ቀጣይ ጥያቄ which of the following Gondarian king found Gondar as a fixed political center and then constructed the first two strong storied palaces in the town? ማን ነው ጎንደርን ፊክስድ ወይም ፐርማነንት ካፒታል ሲቲ አድርጎ የመረጣት? እንግዲህ ጎንደር 1636 ነው። and previously the Christian Highland kingdoms known by their own mobile capital ሴትልድ የሆነ ካፒታል አልነበራቸው ወይም ፐርማነንት የሆነ ካፒታል አልነበራቸውም እንደ ፕሪዲሰሰሮቻቸው እንደ አክሱም እንደ ዛጉዌ ማለት ነው። ስለዚህ የመጀመሪያ ከ1270 ስልጣን ከያዙበት ጊዜ ጀምሮ የመጀመሪያዋ ፐርማነንት ካፒታል ሲቲ ጎንደር ነች 1636። ስለዚህ ማን ነው የመሰረታት ነው? ፋሲለደስ the answer is king ፋሲለደስ ከ1632 እስከ 67 የነበረ ነው። እነዚህ ይሄ ንጉስም ሶስቶቹ ፋሲለደስ፣ ዮሐንስ እና ኢያሱ the first ተብሎ የሚጠሩ ነው። the great period or the prosperous period of Gondar achieved የሆነው during this time ነው። number 3 while blank was the governor of Jimma blank was the governor of ለቃቃሊም። ለጅማ ብላንክ ስንል ለቃሊም ለቃቃሊም ደግሞ ቃሊም ብላንክ እንላለን። እንግዲህ ከነዚህ አባጅፋር እና ጋቺ ሰርቾ አባጅፋር ጅማ ነው ትክክል። ጋቺ ሰርቾ
ማናት ወላይታ ሳይሆን ማናት ከፋ ጋኪ ሰርቾ የመጨረሻው ንጉስ ነው። አባ ባጊቦ ጆቴ ጁሊ የነቀምት ነው ቱሉ ጆቴ። አባ ባጊቦ ደግሞ ሊሙናሪ እርግጠኛ አይደለሁም። አባ ጅፋር ትክክል ጅማ ገቨርነር ነው። ኩምሳ ሞሮዳ ወይም ገብረ እግዚአብሔር ኩምሳ ሞሮዳ ወይም ገብረ እግዚአብሔር። ይሄ የቀለም ለቃ ቀለም የነቀምት ነው አባ ባጊቦ መሰለኝ። ስለዚህ መልሱ ሲ ነው የሚሆነው። ኢሚር አብዱላሂ የላስት ሩለር ኦፍ ሀረር ነው። ወይም ኩምሳ ሞሮዳ ወይም ገብረ እግዚአብሔር አሁን ያልነው የነቀምት ነው። ስለዚህ መልስ የሚሆነው ሲ ነው። ለጅማ አባ ጅፋር ካል ኩምሳ ሞሮዳ ወይም ገብረ እግዚአብሔር ደግሞ ለቃሊም ነው ቀለም። which of the following statement is incorrect about ቴዎድሮስ the second? ስለ ቴዎድሮስ the second ወይም ዳግማዊ ቴዎድሮስ ትክክል ያልሆነ የትኛው ነው የሚለው። ቶሎ ነው እንትን እያልኩ እንትን ምላችሁ his coronation in the ዘመነ መሳፍንት incorrect ነው የሚለን ትክክል። true though he was product of ዘመነ መሳፍንት he was ahead of his time። የዘመነ መሳፍንት ወቅት ሰው ነው፣ በዘመነ መሳፍንት የነበረ ሰው ነው። ነገር ግን ከዘመኑ ቀድሞ የሄደ ነው ይለናል። ትክክል ነው። his vision was to create united modern and prosperous Ethiopia። ቪዥኑ ወይም አላማው አንድ የተጠናከረች ዘመናዊና የበለጸገች ኢትዮጵያን ክሬት ማድረግ ነው የሚለን ትክክል ነው። ዩናይትድ ሞደርን ሴንትራላይዝድ ስቴት ክሬት የማድረግ ነው። he became a bandit when he refused to marry ተዋበች the daughter of ራሳሊ የራሳሊ ልጅ ተዋበች ተብላ ባንዴት የሆነው በዛ ምክንያት ነው የሚለን ወይም የሸፈተው። it was not true. he became bandit because of his expectation after the death of his brother ራስ ክንፉ እሱ ከሞተ በኋላ ወይም አጎቱ የሚሉት አለ ከሞተ በኋላ የቋራና ደንቢ አስተዳዳሪ ነው የነበረ 1839 ላይ ክንፉ ደጃዝማች ክንፉ። እሱ ሲሞት ስልጣኑን ይሰጡኛል የሚል ነበር። በወንድሙ ወይም በደጃች ክንፉ ቦታ ይተኩኛል አሳይን ያደርጉኛል የሚል ነበር። ነገር ግን ይሄን አላደረጉትም። ያኔ ደግሞ የጁ ኦሮሞ ዳይናስቲ ወይም ወራሽን ዳይናስቲ ናቸው ኪንግ ሜከር የነበሩት ጎንደር ላይ ንጉሱን የሚሽሩ የነበሩት ማለት ናቸው። ስለዚህ በእነሱ ምክንያት ነው ባንዴት የሆነው እንጂ ተዋበችን እንትን ብሏል። እንደውም ሸፍቶ ከሄደ በኋላ እንደ ትሬት እንደሆነ ቻሌንጅ እንደሆነ አንደርስታንድ ሲያደርግ ራሳሊ ልጁን አጋብቶታል። ማጋባቱ አሁንም ግን ምን አላለው እንደገና የጁ ኦሮሞዎች ላይ እንዳይሸፍት አላደረገውም ማለት ነው። ስለዚህ መልሱ ዲ ነው ፎልስ ስለሚል ኢንኮሬክት ስለሚል ማለት ነው። እንግዲህ ሂስትሪ የምታውቁት ጥያቄ ረጃጅሞች ናቸው። ስለዚህ ሂስትሪን በመጀመሪያ ጥያቄውን ሴንሱን መረዳት አለባችሁ። ትዕግስተኛ መሆን አለባችሁ። what is the difference between the battle of መቅደላ and መተማ? አሁን የመተማና መቅደላ ዲፍረንሳቸው ምንድነው ነው? መቅደላ 1868 ነው። መተማ 1889 ነው። መቅደላ አጼ ቴዎድሮስ ራሱን ያጠፋበት ቦታ ነው። መተማ ደግሞ አጼ ዮሐንስ ምን ያለበት ቦታ ነው? የተገደለበት በሱዳኖች የተገደለበት ነው። ስለዚህ ይሄን የሚሆነው የትኛው ነው ነው የሚለው the battle of መቅደላ ሲን እሱ መሰለኝ the battle of መቅደላ in 1868 Imperial Theodorus fought against the Anglo-Indian troops while at the battle of መተማ 1889 Imperial ዮሐንስ fought against dervish. the answer is C. ደርቪሽ ማለት ሱዳኖች ማለት ነው። ድርቡሾች እንላቸዋለን። ስለዚህ የ1889 መተማ ህይወቱን የሚያጣበት ነው። የአንግሎ ኢንዲያን ማለት ከኢንዲያ ነው የእንግሊዝ ጦር የመጣው በናፒር እየተመራ ማለት ነው። እኔ የኢንዲያን ዜግነት ያላቸውም በጦሩ ተካተው ስለነበር ነው። እንቀጥል። ነምበር 6 which of the following statement is correct? The Egyptian aggression encouraged
and supported the Mahdists to declare war against Imperial Yohannis. correct የትኛው ነው የሚለን? the Egyptian aggressors encouraged and supported Mahdists ወይም ደርቪሽ ብለን የምንጠራቸው ማለት ነው to declare war against Imperial Yohannis። ይሄ ውሸት ነው። ኢንከሬጅ አድርጓቸዋል ማህዲስቶችን በዮሐንስ ላይ ጦር እንዲያውጁ ነው የሚለን። the Egyptian forces were defeated at the battle of Gundet and Gura in 1875 and 1876 respectively within 4 months difference. They lost 2 great battles by the Ethiopians led by Imperial Yohannis. Imperial Yohannis. ስለዚህ ቢ ትክክል ነው። ቢ ትክክል ነው። 1875 ጉንደት ጉራ ከዛ በኋላ ማለት ነው። after Dogali massacre ራስ አሉላ liberated ምላሽ from the Italian ራስ አሉላ የኢምፔሪየር ዮሐንስ ራይት ሃንድ ተብሎ ነው የሚጠራው። የሱም ጄኔራል የነበረ ነው ማለት ነው። ዶጋሊ ላይ 1887 ይመስለኛል ወደ 500 የሚደርሱ እንትኖችን የኢጣሊያን ወታደሮችን ገሏቸዋል። ይሄ ዶጋሊ ማሳከር ኦር ኢንሲደንት ኦፍ ዶጋሊ ተብሎ ይጠራል ማለት ነው። ግን ላይብሬት አላደረግም። መረምላሽን ላይብሬት አድርጓል ነው የሚለን። ውሸት ነው። ዱሪንግ the Mahdiist aggression in 1887-18 both ንጉስ ተክለ ሃይማኖት and ንጉስ ሚኒሊክ cooperated the invaders and fought against ዮሐንስ 1887 ማህዲስቶች ወይም ሱዳኖች አጼ ዮሐንስ ሳሮሃ ኩፊት ከተባለ ቦታ ላይ 1885 ላይ ከህይወት ትሪቲ በኋላ ማለት ነው ማህዲስቶችን አታክ አድርጎ አሸንፎ ሱዳኖች ግብጾች በኢትዮጵያ ምድር አድርገው እንዲወጡ አድርጓል። ይሄን ለመበቀል ይመጡ ነበር። በዚህም 1887-88 ጎንደር አካባቢ መታማ ምናምን ተብሎ የሚጠራውን ያን አታክ እያደረጉ ቤተክርስቲያኖችን የተለያዩ እንትኖችን ፎርስፉሊ ኢንስሌቭድ እና ኢስላማይዜሽን ክሬት እያደረጉ አታክስ ያደረጉ ነበር እና በዚህ ወቅት መጀመሪያ የጎጃሙ ንጉስ ነው የተላከው ማህዲስቶቹን ምን እንዲያደርግ እንዲያስቀር። ምክንያቱም ኢምፔሪየር ዮሐንስ ከሰሜን የጣሊያንን ኢትዮጵያን ለመውረር በሚሞክሩበት ጊዜ እነሱን ኢንሰርክልድ አድርጎ ሰዓቲ ቋቲት ምናምን ተብሎ የሚጠሩ ጣሊያኖችን ሊዋጋ ማለት ነው። ስለዚህ ንጉስ ተክለ ሃይማኖትን ነው የላከው። ሂዶ ተሸንፏል። ሚኒሊክን ሲልከው ደግሞ ምን አደረገ? ሚኒሊክ ሲያየው ቀጥታ ሲመለስ ምንም ጦርነት ሳያደርግ ሲመለስ ከተክለ ሃይማኖት ጋር ኮንስፓይረሲ ይሰሩ ነው የሚለው ታሪኩ። ኮንስፓይረሲ አገነስት ኢምፔሪየር ዮሐንስን ለመገልበጥ። በዚህ ጊዜ ኢምፔሪየር ዮሐንስ ጣሊያኖችን ጥሎ መጥቶ መጀመሪያ ተክለ ሃይማኖትን ከቀጣ በኋላ ኢሚዲየትሊ he make an agreement with the government of ሸዋ ወይም ከሚኒሊክ ጋር ስምምነት በማድረግ ወደ መተማ ሄዷል። he lost his life። ስለዚህ ኢንቬደሮችን ወይም ተክለ ሃይማኖት ኢንቬደሮችን ኮኦፕሬትድ ኢንቬደርስ ማለት ማህዲስቶችን ከነሱ ጋር እንትን በማለት ዮሐንስን ለመዋጋት አግሪ አላደረጉ። ስለዚህ ያ ነው ነምበር 6። ስለዚህ ቢ ነው መልሱ ማለት ነው። ቢ the answer። እንግዲህ ማብራሪያ የምሰጣችሁ ግልጽ እንዲሆንላችሁ እያልኩ ነው በተቻለ መጠን። አሁንም እፈጥናለሁ። following the 1889 up to 92 evil days ወይም ክፉ ቀን ግሬት ፋሚን ተብሎ የሚጠራው ማለት ነው። ከዚህ በኋላ ይላል many honored animals were perished in northern Ethiopia። ብዙ የሚወዷቸው እንትኖች እንደውም ብዙ ቁጥር አብዛኛው እንደሞተባቸው ነው ከብቶቻቸው እንትን። many survivors from northern Ethiopia were displaced to either to the east, the south or the west to survive። ትክክል። አብዛኞቹ ሰርቫይቨሮቹ ዲስፕሌስድ ሆነዋል። ለስሊ አፌክትድ ወደ ሆኑት ኤሪያ ማለት ነው። ስለዚህ this victims were forced to eat things hitherto considered taboo to survive። ወይም ይሄ እርም የሚባለው እንደውም የሰው ስጋ በሉ ይባላል። እርም የሚባሉ የማይበሉ አሉ በኢትዮጵያን ካልቸር ማለት ነው። ያንም ለሰርቫይቫል እንዲበሉ የተገደዱበት ወቅት ነበር ማለት ነው። ስለዚህ መልሱም የሆነው ሁሉም ትሩ ስለነበር ዲ ነው። ሁሉም መልስ ነው። Number 8 which of the following region was incorporated after the battle of ጨለንቆ 1887 ወይም battle of አድዋ ማለት እንትን 1887 ቢፎር አድዋ ነው። አርሲ፣ ወላይታ፣ ዌስተርን ጉራጌ፣ ሐረር።
አርሲ 1886 ነው አዙል ከተባለ ቦታ ላይ። ወላይታ 1894 ነው። ዌስተርን ጉራጌ ከ1889 በፊት ነው። ሀረር ነው ባትል ኦፍ ጨለንቆ የመጨረሻው ኦር the last ruler of Emirates of ሀረር ኢሚር አብዱላሂ he was captured and defeated። ስለዚህ ሀረር ጨለንቆ ከ1887 ላይ according to the Italian version of article 17 of ውጫሌ treaty አንቀጽ 17 ምን ይላል ነው according to that ወይም እንደዛ አንቀጽ ምንድነው the Ethiopian allowed Italy to occupy northern of መረብ ምላሽ ኢትዮጵያ መረብ ምላሽን እንድትወስድ ኢትዮጵያ ፍቃድ እንደሰጠች to occupy north of መረብ ምላሽን ኢትዮጵያ accepted Italian as its protectorate ወይም ኢትዮጵያ የኢታሊያን ፕሮቴክቶሬት ወይም ጠባቂ በላይ ጠባቂ አድርጋ አክሰፕት አድርጋለች። ኢታሊ ክሌምድ ኢትዮጵያ as its protectorate yes የጣሊያንኛው በተለይ የጣሊያንኛ ቨርዥኑ ማለት ነው ምንድነው የሚለው ኢትዮጵያ በኢታሊ ፕሮቴክቶሬት ስር እንደሆነች እንትን የሚል ነው። አማርኛው ኢትዮጵያ የውጭ ግንኙነቷን ማድረግ ስትፈልግ በኢታሊ ማድረግ ትችላለች ነው የሚለው። ካልፈለገች ግን ኢንዲፔንደንትሊ። ጣሊያንኛው ግን ማድረግ የምትችለው በኢታሊ ብቻ ነው። ስለዚህ ፕሮቴክቶሬት ያደረገ ሚኒሊክ ኤንድ አንቶኖሊ ዌር ቱ ሳይን ዘ ትሪቲ ኦፍ ኮመርስ አይደለም። ስለዚህ መልሱ ሲ ነው። እሺ 10 which of the following reform was not introduced by ልጅ ኢያሱ ኦፊሻሊ 1913 ኦፊሻሊ አልነገሰም። ነገር ግን ኢምፔሪየር ሚኒሊክ ከሞተ በኋላ ከ1913 ከ16 የነበረ ነው። so during his time he made different reforms but they were not recognized by the Shuans because he was their enemy or opponent. so abolition of ቁራኛ system ቁራኛ ተብሎ የሚጠራው the accused and accuser they were chained together until justice were given ፍትህ እስኪሰጥ ድረስ ከሳሽና ተከሳሽ ተቆራኝተው ይታሰሩ ነበር። መቆራኘት ማለት አንድ ላይ ማድረግ። the abolition of ሌባሼ system ይሄ ትራዲሽናል የሆነ ክሪሚናል ዲቴክሽን ሲስተም ነው። so ይሄንን ህፃናቶችን ቶክሲኬትድ በማድረግ ወይም አልኮል በማጠጣት የሚደረግ ነበረ። ይሄን አስቀርቷል። ይሄ ሌባ ትራዲሽናሊ ሌባን ወንጀለኛን የመያዣ እንትን ይሄንም አቦሊሽ አድርጓል ወይም አስቀርቷል ማለት ነው። the establishment of auditing system to avoid embezzlement of government's property የመጀመሪያው በኢትዮጵያ ኦዲቲንግ ሲስተም የመንግስትን እንትን ኦዲት ማድረግ የጀመረ እሱ ነው። ትክክል ነው። organization of the council of ministers to run a day-to-day government administration ይሄ በ1907 it was conducted by ኢምፔሪየር ሚኒሊክ 11 ሚኒስተሮችን the minister of council ያቋቋሙ ሚኒሊክ ናቸው። ስለዚህ እሱ አይደለም። ሌላው number 11 which of the following statement is correct የትኛው ነው ትክክል የሆነው ነው የሚለን እንግዲህ እኔ fascist Italy deployed modern army equipped with modern weapon and defeated the Ethiopian at the battle of ማይጨው in March 1936 ትክክል ነው። ሞደርን አርሚ ዲፕሎይ አድርጋለች በሁለቱ ግዛቶቿ ሶማሌና ኤርትራ ላይ ማለት ነው። ስለዚህ በቀላሉ ከአድዋ በኋላ ስፔሲፊካሊ after the election of Mussolini 1922 ማለት ነው። ስለዚህ ዲፕሎይ አድርጋ ኢትዮጵያን አጥቃላ አሸንፋለች። during the fascist Italy occupation period collaborators worked for the liberation of Ethiopia ኮላቦሬሽን ከኢታሊ ጋር የሚሰሩት ናቸው ኮላቦሬተር ተብሎ የሚጠሩት ወይም የነሱ ጋሻ ጃግሬ ብለን እንጠራቸው እንችላለን ማለት ነው። during the ወልወል incident of 1934 Italians defeated the Ethiopian fighter and marched northward 1934 ወልወል ኢንሲደንት ወልወል it is a place where the currently በኢትዮጵያ ኦጋዴን ተብሎ የሚጠራው ማለት ነው። የኢትዮጵያ ሶማሊላንድ ተብሎ የሚጠራ እዛ ላይ የሚገኝ ቦታ ነው። ስለዚህ በዛ ግጭት ነው አይደለም ኢታሊ እንደ ፕሪቴክስት በመጠቀም ኢትዮጵያን ለመውረር በሁለት ዳይሬክሽን ኢትዮጵያን ለመውረር የመጣችው ማለት ነው። እና በዚህ ወቅት ደግሞ ኢትዮጵያ አላሸነፈችም። የኢትዮጵያን ጦር ኦፍ ኮርስ ኢትዮጵያኖችም ጣሊያኖችም ሙተዋል በዚህ በግጭቱ ማለት ነው። አብርሃ ደቦጭ and ሞገስ አስገዶም through granders and assassinated Grazani during the February massacre 1937 there was two Ethiopian individuals which was named by አብርሃ ደቦጭ and ሞገስ አስገዶም they made unsuccessful attempt to assassinate Mussolini Grazani but he was not
አሳሲኔትድ ቆስሏል እንጂ አልሞተም። አሳሲኔትድ ነው የሚለው ቆስሏል ቦምብ በመጣላቸው። ስለዚህ ፎልስ ነው። which one of the following was known patriot leader in Shwa during the fascist Italian occupation of Ethiopia? በአምስቱ ዓመት የጣሊያን ወረራ ጊዜ የሸዋ በላይ ዘለቀ፣ አበበ አረጋይ፣ ራስ ደስታ ዳምጠው፣ አሞራ ውብነህ። የአንሰር ኢዝ አበበ አረጋይ። አበበ አረጋይ በላይ ዘለቀ በላይ ጎጃም ነው። አሞራ ውብነህ ደግሞ ጎንደር። ስለዚህ የሸዋው አበበ አረጋይ ነው። Number 13. Which of the following great powers provided military assistance to Ethiopia during the war of liberation against Italy in 1941? ማን ነች? ብሪቲሽ ነች አይደለም? ምክንያቱም በሁለተኛ የዓለም ጦርነት during the second world war ለራሷ ስትል ነው። second world war ላይ ኢታሊ it was against the government of British and France። ስለዚህ የጠላቴ ጠላት የኔ ወዳጄ ነው በሚል ነው። ብሪቲሽ መንግስት ነው ኢጣሊያ ኃይለ ሥላሴንም አስጠግቷቸው የነበር ማለት ነው። ስለዚህ ብሪቲሽ ነበር ሰፖርት የምታደርግ ማለት ነው። በተለያየ ዳይሬክሽን መጣ 1941 ላይ ኢትዮጵያ ነጻ እንድትሆን ረድተዋል ማለት ነው። ቆጋ ዳም ወይም ቆቃ ግድብ was constructed in 1956 with the financial support of British, financial support of USA, war indemnity paid by the Italian government, financial support of the Swedish government። መልሱ ቢ ነው። 1956 1950ዎቹ ጀምሮ ኢትዮጵያ ከአሜሪካ ጋር ነበር ወዳጅነቷ ማለት ነው። ወዳጅነቷ ነበር ማለት ነው። የስዊዲሽ የጭላሉ አግሪካልቸራል ዴቨሎፕመንት እሱ ነው ሰፖርት ያደረጉት። ስለዚህ ቢ ነው የሚሆነው መልሱ። ነምበር 15 in 1952 1952 the 1931 ሞደርን ኮንስቲቱሽን was revised። 1931 ኮንስቲቱሽን ሪቫይዝድ ሆኗል ነው የሚለን 1955 ነው። ኤርትራ was federated with Ethiopia። ኤርትራ ከኢትዮጵያ ጋር ፌዴሬትድ ሆነች ነው የሚለን። ኤርትራ was reunited with ኢትዮጵያ ከኢትዮጵያ ጋር ተዋሃደች። the first 5-year development plan was launched። ስለዚህ መልሱ የሚሆነው ኤርትራ ፌዴሬትድ በ1952 በዩናይትድ ኔሽን ሪዞሉሽን አማካኝነት በ1952 ኤርትራ ወደ ኢትዮጵያ ፌዴሬትድ ሆናለች፣ በፌዴሬሽን ተቀላቅላለች። ዩናይትድ የሆነችው ደግሞ 1962 ነው። 1962 ነው። ስለዚህ 1952 ቢ ነው የሚሆነው መልሱ። the answer is B። ስንቀጥል አትርሱ ላይክ ኮሜንት ማድረግ አትርሱ፣ ሼር ማድረግ አትርሱ። ቪፒኤንም ያላበራችሁ ካላችሁ አብሮ እዩት እስኪ። ዲሪንግ ወያኔ ሪቢሊየን ኢን 1943 ወያኔ ሪቢሊየን የመጀመሪያው ፔዛንት ሪቢሊየን ነው ከሊብሬሽን በኋላ ማለት ነው። ስለዚህ ዲሪንግ ወያኔ ሪቢሊየን ወይም the first peasant rebellion ራስ አበበ አረጋይ ኦርደርድ ባይ the imperial government crushed it። አበበ አረጋይ ኦርደር ተደርጓል በኢምፔሪያል ገቨርንመንት ያን እንትኑን ክራሽ ለማድረግ ነው የሚለን ሐሰት። ብላታ ኃይለ ማርያም ረዳ ኦርደርድ ባይ the imperial ኃይለ ሥላሴ crushed it ወይም ያን እንዲያከር ብላታ ኃይለ ማርያም እንትና ኦርደር ተደርጓል በኃይለ ሥላሴ ነው የሚለን። ደራያ ውሸት ነው። ይሄም ደራያ አዘቦ and ወጅሪት people joined the imperial forces to crush the rebellion peasants። ይሄም ውሸት ነው። እንደውም ሪቢሊየኑን ነው የተቀላቀሉት። ብላታ ኃይለ ማርያም ረዳ led the rebellion against the imperial። the answer is D። ስለዚህ መልሱ ዲ ነው የሚሆነው 1943 which of the following statement is wrong about the collaborators በባል ቀድም ያየ ነው መስሎኛል የተደገመ ነው ነገር ግን በሌላ መልኩ ነው in favor of the restoration of monarchy in the 1941 ወይም ንጉሱ እንዲመለሱ የሚሰሩ ናቸው ነው የሚለን ውሸት ነው supporters of fascist Italy ይሄ ነው መልሱ ሰፖርት በኦኩፔሽን ሰፖርት የሚያደርጓቸው ጣሊያኖችን ነው ወይም ባንዳ ብለን የምንጠራቸው ማለት ናቸው። which of the following anti ኃይለ ሥላሴ movement remained uncrushed until the 1974 እስከ 1974 uncrushed ወይም ያልተበገረው እንደማለት ነው ወይም ያልቆመው ማለት ነው። ባሌ ፔዛንት ሪቢሊየን 1970 አካባቢ ጎጃም እንደዚሁ 1968 አካባቢ እንትን ብሏል ክራሽ ሆኗል። ስቱደንትስ ሙቭመንት ይሄ ነው እስከ 1974 ድረስ እንትን አለና
እንትን አላለም ነበር። ስለዚህ መልሱ የ1974 ድረስ የቆየ ይሄ ነው ማለት ነው። ሌላው the Walaita Agricultural Development Unit, Walaita Agricultural Development Unit was established with the support of Swedish International Development Agency. ትክክል። ቅድም ጭላሎ ብያችሁ ነበር። ወላይታ አግሪካልቸራል ጭላሎ በወርልድ ባንክ ነው። ሶሪ ለሚስቴኩ ይቅርታ። ሶሪ this is by ወርልድ ባንክ ባለፈው ትክክል ነው። ይሄ የጭላሎ በስዊድን ነው። ወላይታ በወርልድ ባንክ ነው። ሶሪ ስለ አደነጋገርኳችሁ። ወርልድ ባንክ the answer is D. What was the name of the Ethiopian battalion that fought during the 1950-53 Korean War? I think አዛምድ ላይ አለ። ቃኘው ስቴሽን ተብሎ ነው የሚጠራው። ቃኘው ባታሊዮን ወይም ቃኘው ክፍለ ጦር ተብሎ ነው የሚጠራው። The Bali peasant rebellion took longer years to be crushed by the imperial regime forces because ለብዙ ጊዜ ቆይቷል። 1963 እስከ 7 አካባቢ መሰለኝ ለብዙ ጊዜ ቆይቷል። It was because ይላል imperial regime viewed the area as unproductive ወይም ለም ያልሆነ ብሎ ስለተውት ነው የሚለን። rebellions were successful in their military engagement ወይም እነዚህ አማጺዎቹ successful ስለነበሩ ነው የሚለን። ሶማሊያ the answer is this. The Somalian government provided moral support, firearms and shelter to rebellion. የሶማሊያ መንግስትም ሰፖርት ያደርግ ስለነበር ነው ለብዙ ጊዜ። ከሌሎችም የሚለየው የውጭ ጣልቃ ገብነት ስለነበር ነው ማለት ነው። ስለዚህ መልሱ ሲ ነው። Number 20. Which of the following statement was wrong about ኃይለ ሥላሴ first university students? የትኛው ነው ከሚከተሉት ሮንግ የሆነው? ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወይም አሁን አዲስ አበባ ዩኒቨርሲቲ ተብሎ የሚጠራው ማለት ነው። submissive and loyal to the monarchy ሮንግ ነው የሚለን። ስለዚህ የመጀመሪያው ሮንግ ነው። ሌሎችን ሎያል ናቸው ለሞናርኪው ነው እንትን ናቸው፣ ኦፖነንት ናቸው። strong opponents to the regime demanding political and economical yes ያገዛዙ ተቃዋሚ ናቸው። they demanded economic and political reforms, condemning the maladministration of the regime using the publications such as ታጠቅና ታገል ተብሎ የሚጠሩ ጋዜጦች ወይም መጽሔቶች ነበሯቸው። በእነሱ ይሄን ማል አድሚኒስትሬቲቭ ወይም ይሄ ኮራፕቲቭ የሆነ አድሚኒስትሬቲቭ ሲስተሙን ክሪቲሳይዝ ያደርጉ ነበር። ስለዚህ ይህም ትክክል ነው፣ ሮንግ አይደለም። ፕሮ ኢትዮጵያን ሞደርናይዜሽን ኢን the political economic and social sphere yes የኢትዮጵያ ሞደርናይዜሽን የሚፈልጉ ናቸው ፖለቲካል። ስለዚህ ትክክል ያልሆነው የትኛው ነው ስለሚል ኤ ነው። ኤ ሎያል የሚለው ትክክል አይደለም ማለት ነው። right after the outbreak of the Ethiopian revolution of February 1974 ወይም after the outbreak ወይም የ19 አብዮቱ ከተቀሰቀሰ በኋላ ነው ማለት right after ሜጀር መንግስቱ ኃይለማርያም and ሜጀር አጥናፉ አባተ organized the Derg to lead the Ethiopian government። ይሄ ሜጀር መንግስቱ ኃይለማርያም እና ሜጀር አጥናፉ ደርግን ለመምራት ኦርጋናይዝ ያደረጉበት አይደለም። ደርግ ሊቀመንበር የነበረው ማን ነበረ? እነሱ አይደሉም፣ ምክትል ነበሩ ባይ ኤኒ ሚንስ። ፕራይም ሚኒስተር አክሊሉ ሀብተወልድ ሪፕሌስድ ልጅ እንዳልካቸው መኮንን ቱ አፒዝ ፐብሊክ አውትክራይ። ስለዚህ ይሄ ውሸት ነው፣ ተቃራኒው ነው። ልጅ እንዳልካቸው መኮንን ሂ ሪፕሌስ አክሊሉ ሀብተወልድ በኃይለ ሥላሴ የነበረ አዘ ፕራይም ሚኒስተር የህዝቡን አመጽም ለማስታገስ በሚል ማለት ነው። ስለዚህ መልሱ ይሄ ነው የሚሆነው። immediately after the outbreak of this. Which of the Derg economic reform was introduced at first? የመጀመሪያ immediately ደርግ ስልጣን እንደያዘ ኢንትሮዲዩስ ያደረገው ሪፎርም ማለት ነው the proclamation of socialism as a state ideology ሶሻሊዝም የሀገሪቱ ስቴት አይዲዮሎጂ አድርጎ እንትን ብሏል። nationalization of private banks, insurance companies, plantation as a public property ይሄ ነው የመጀመሪያ እንትን ይሄ ነው
የፕራይቬት ባንኮችን ኢንሹራንሶችን ፐብሊክ ፕሮፐርቲ ያደርጓቸዋል። ናሽናላይዜሽን ኦፍ ሩራል ከዛ ቆይቶ የመጣ 1975 ምናምን እንደዚህ መሰለኝ። ናሽናላይዜሽን ኦፍ አርባን ላንድስ ይሄም እንደዚሁ የከተማ እንትኖችን ከዛ በኋላ የመጣ ነው። ኢሚዲየትሊ የመጀመሪያው ሪፎርም ናሽናላይዜሽን ኦፍ ፕራይቬት ባንክስ ኢንሹራንስ እነሱን ወርሷቸዋል ማለት ነው። እነሱን ወርሷል። which of the following statement is correct? የትኛውን ትክክል የሆነው ነው የሚለን። so the Ethiopian Democratic Union based from the Sudan support ወይም ኢዲዩ ተብሎ የሚጠራው the Derg regime against anti revolutionaries ኢዲዩ ተብሎ የሚጠራው ሪቮሉሽነሮቹን አንቲ ነበር ነው የሚለን። ስለዚህ which one is correct ስለሚል ይሄ ፎልስ ነው ማለት ነው። ኢትዮጵያን ፒፕልስ ሪቮሉሽነሪ ፓርቲ ፎርምድ አላያንስ ዊዝ ደ ደርግ ይሄ ኢሃፓ ተብሎ የሚጠራው ማለት ነው። ከደርግ ጋር እንዲሁም ጠላት ነው የነበሩት። ስለዚህ ፎልስ ነው ማለት ነው። ብለዲ ሬድ ተረር ወይም ቀይ ሽብር was launched to extremist all Ethiopian socialist movement members and other suspected የኢትዮጵያ ወይም መኢሶን በአማርኛ መላው ኢትዮጵያ ሶሻሊስት ንቅናቄ ተብሎ የሚጠራው እንዲሁም መኢሶን የደርግ አጋር ስትራቴጂክ አጋር ተብሎ ነበር የሚጠራው ነበር። ስለዚህ it was not against the ደርግ it was against EPRP ወይም የኢሃፓ ነው። ስለዚህ ዲ ነው የሚሆነው መልሱ። bloody red terror was launched to extremists the Ethiopian People's Revolutionary Party members ኢሃፓ and other suspected considered as anti-revolutionary ወይም የአብዮቱ ተቃራኒ ናቸው የተባሉትን ማለት ነው። what has happened in June 1977 1977 ጁን 1977 ምን ተከሰተ ነው የሚለን። Eritrean People's Liberation Front began armed struggle for secession ወይም ሻዕቢያ ለጦር አንስቶ ኤርትራን ለማስገንጠል እንትን አለ ነው የሚለን። ሶማሊያን ገቨርንመንት ሌድ ባይ ዛይድ ባሪ supported by the Soviet government invaded Ethiopia ሶማሌ የዚያድ ባሪ 1979 ኦር 77 ቢሆን ባይ ኤኒ ሚንስ ግን ሶቪየት ዩኒየን ሰፖርት አታደርገውም። በኢትዮጵያ ጎን ነበረች። See a commission for organizing the party of working people of Ethiopia was formed ወይም የሰራተኛው ፓርቲ ተብሎ የሚጠራው ማለት ነው። ለኢትዮጵያ ሰራተኛ ፓርቲ ተብሎ የሚጠራው ማለት ነው። እሱ 1987 መሰለኝ እንደዛ። People's Democratic Republic of Ethiopia was formed People Democratic Republic of Ethiopia ይሄም አልነበረም። ስለዚህ ኤርትራ የመጀመሪያው ሻዕቢያ ትጥቅ ይዞ የወጣበት ነው 1977 ጁን 1977 ማለት ነው። በእኛ ሰኔ 1969 አካባቢ እንደማለት ነው። The year 1974 and 1983-84 have common similarity in such a way 1973-74 እና 1983-84 ተመሳሳይነት ያለው ኤቨንት የተከሰተበት በምን ይመሳሰላሉ ነው የሚለው። In these years, Ethiopian in the northern Ethiopia suffered from severe famine. ኢትዮጵያ የሰሜኑ ክፍል ሲቨር የሆነ ረሃብ ድርቅ በመነሳቱ እንትን ያለበት ነው። The densely populated peasant from ካምባታ and ወላይታ were transported to resettlement ከካምባታና ወላይታ አካባቢ ያሉ ለሪሴትልመንት እንደገና ሰፈራ ማለት ነው። densely populated እጅግ በጣም ህዝብ የበዛበት አካባቢ ነው የሚለን። ስለዚህ sparsely populated region ወደ ሆኑት villagization program was carried out for the purpose of providing infrastructure facilities to peasants villagization የተካሄደበት ነው የሚለን በዚህ 1973 74 እና 83 84 ነው የሚለን peasant from በጌምድር and ጎጃም affected by recurrent drought were to be relocated the sparsely populated ጎጃም እና በጌምድር ወይም ጎንደር አካባቢ ያሉ በተደጋጋሚ በእንከሰው ድራውት እንትን ተብሎ ሪሎኬት እንደገና እንዲሰፍሩ ተደርጓል ነው የሚለው። ሁለቱ አንድ የሚያደርጋቸው በኢትዮጵያ ታሪክ ነው። ፋሚን እጅግ በጣም ሲቨር የሆነ አስከፊ ረሃብ ብዙ ሞት የተከሰተበት ነው ማለት ነው። እነዚህ እንትኖች ለኃይለ ሥላሴ ውድቀት አንዱ ምክንያት ነው 1974 ለደርግ ደግሞ ውድቀት 1983 84 አንዱ ፋሚን ነው። The May 1889 abortive coup was organized by በደርግ ላይ የተደረገ
መፈንቅለ መንግስት ኦርጋናይዝድ የተደረገው በማን ነው? ዲሳትስፋይ ሃይ ራንኪንግ ኦፊሻልስ ኤምድ አት ቶፕሊንግ መንግስቱ ኃይለማርያም ፍሮም ፓወር ዲሳትስፋይድ የሆኑ ሃይ ራንኪንግ ሚሊተሪ ኦፊሻሎች ናቸው። የስ ትክክል መልሱ በዚህ ነው። እንትን ያለው ዲሳትስፋይ ሃይ ራንኪንግ ቢሮክራትስ አይደለም፣ በቢሮክራት አይደለም። ፔዛንት ሁ ኦፖዝድ ደርግ በገበሬው አይደለም። አንቲ ደርግ አርምድ ፎርስስ አንቲ ደርግ ተብሎ የሚጠሩት ኢህአፓ፣ ሻዕቢያ ምናምን ተብሎ የሚጠሩት። ስለዚህ ኦርጋናይዝድ ዲሳትስፋይድ በሆኑ ሃይ ራንኪንግ ኦፊሻሎች ናቸው መንግስቱ ኃይለማርያም ከስልጣን ለማስወረድ ማለት ነው። ዋይ ዘ ደርግ ሪጃይም designed the literacy program. It was with the intention to literacy ወይም መሰረተ ትምህርት ተብሎ የሚጠራውን ዲዛይን ያደረገው ለምንድን ነው? enable illiterate adult Ethiopian read and write and grasp a basic knowledge about life. Enable the Ethiopians read and write and grasp basic knowledge about life. Fight against anti-revolutionary ግሩፖችን ወይም እንትን የአብዮትን ጠንቃች እንትን ለማለት እነሱ ለመዋር avoid students opposition by sending them to urban ወይም የተማሪዎችን አመጽ እንትን ለማስወገድ ነው የሚለው። ትልቁ እንትኑ ይሄ ነው። ኢትዮጵያን አዳልት ኢትዮጵያን እንትኖችን መሰረተ ትምህርት ተብሎ የሚጠራ ቤዚክ ኒድ እና ኦፍ ኮርስ ሶሻሊዝምንም ለማስተማር በላይፋቸው እንዲሰርጽ ለማድረግ ነው ማለት ነው። ስለዚህ ኤ ነው። Number 13. The Derg regime was overthrown on May 28, 1991. Officially. ግንቦት 20 ተብሎ የሚጠራው when ይላል ምን ሲሆን ነው የሚለን when the Derg officials allowed EPLF to capture Eritrea ወይም ሻዕቢያ ኤርትራን እንዲይዝ ፍቃድ ሲያደርጉ የደርግ ኦፊሻሎች መንግስቱ ኃይለማርያም fled to ሀረሪ ዚምባብዌ። ይሄ ግንቦት 21 አካባቢ ነው ማለት በእኛ ግንቦት 13 ማለት ነው። ስለዚህ ይሄ ውሸት ነው። The Ethiopian People's Revolutionary Democratic Front captured አዲስ አበባ በቁጥጥር ስር ሲሆን ነው ግንቦት 20 ደርግ ሪጃይም ኦቨርስሮ ሆነ የሚባለው። ዋና ከተማዋን ሲይዙ the transitional government እንትን ሲል አይደለም እሱ አይደለም። 30ኛው ምርጫው እስከዚህ ድረስ ነው። እንግዲህ ሰዓታችሁን አሁንም ስጡኝና ይሄን አሬንጅ ወይም ክሮኖሎጂካል ኦርደር አሴንዲንግ ሊያድርጉ ነው የሚለው። The reunification of Eritrea with Ethiopia ቶሎ ልንገራችሁ 1962 ነው። 1962 The establishment of Organization of African Unity 1963 አሬንጅ ለማድረግ በመጀመሪያ እንትኖች ማወቅ አለባችሁ፣ ዓመተ ምህረቶች ማወቅ አለባችሁ። The deposition of ልጅ ኢያሱ from power 1916 The organization of the first parliament in Ethiopia 1955 The nationalization of urban land and extra houses ይሄም 1975 አካባቢ መሰለኝ 19 ስለዚህ የመጀመሪያ 1916 ነው። አንድ የሚሆነው ይሄ ነው ወይም ኤ ከፊት ለፊቱ አንድ ትጽፋላችሁ ማለት ነው። ሁለተኛው the reunification of Eritrea with Ethiopia the establishment of Organization of African the organization of the first parliament ይሄ ሁለተኛው የፈርስት ፓርላመንት 1955 ስለዚህ የሚሆነው ይሄ አንድ ይሄ ሁለት። ሶስተኛው the reunification of Eritrea with 1962 ነው። ሶስተኛው ይሆናል ማለት ነው። አራተኛው the organization of the establishment of organization OAU የተመሰረተበት 1963 ማለት ነው። ይሄ አራተኛ ይሆናል ማለት ነው። አምስተኛ ናሽናላይዜሽን 1974-75 ነው። ይሄ ይሆናል ማለት ነው። ስለዚህ አሬንጅመንቱን በዚህ መልኩ አሬንጅ አድርጉት። ሌላኛው የመጨረሻዎቹ ጥያቄዎች እንደ ጻፍ ነው። mention at least one state that belongs to the Omotic state ነው የሚለን ወላይታ፣ ካምባታ ምናምን ብለን መጥቀስ እንችላለን። በኦሞቲክ ስቴት ተብሎ የሚጠሩት ማለት ነው። which royal prison was established during the Gondrian period በጎንድሪያን ፒሪድ እንትን ያለው አምባግሸን የክርስቲያን ሃይላንድ ኪንግደም በ1300 አካባቢ ሰክሴሽን ፕሮብለም ሲከሰትባቸው የሮያል ፋሚሊዎችን ማቆያ አምባግሸን ወንሎ አካባቢ ስታብሊሽ አድርገዋል። ያ በአህመድ ግራኝ ጦር ዲስትሮይ ሆኗል። ስለዚህ
ጎንድሪያን ፒሪድ አምባ ወይኒ ተብሎ የሚጠራ ነው ኢስታብሊሽ ያደረጉት። The independence of Ethiopia was recognized by Italy at the Treaty of Blank signed October 26 1996 የት ላይ ነው የሚለን አዲስ አበባ ትሪቲ ላይ ነው ኢትዮጵያ ነጻ ሀገር እንደሆነችና ውጫሌ ትሪቲ ቶታሊ አብሮጌትድ እንደሆነ ወይም እንደፈረሰ እንትን ብሏል። ሜንሽን the name of at least one female patriot during the fascist Italian invasion ብዙ መጥቀስ እንችላለን። በቀለች ስዩም ሸዋረገድ ገድሉ እያል መጥራት እንችላለን። ብዙ እንትኖች አሉ ፓትሪዮቶች አሉ። ስለዚህ አንድ ስለሚል እሱ መጥራት mention the name of at least two Ethiopian war leaders during the battle of Adwa ገበየው ልንትን እንችላለን አሉላ እንችላለን ዋር ሊደሮች ማለት ነው። ተክለ ሃይማኖት የጎጃሙ የተለያዩ እንትኖች ራስ ሚካኤል እነሱም እንትን ብለዋል ዋር ሊደሮች ነበሩ። ስለዚህ ይሄን እንትን ማለት እንችላለን። ስላዳመጣችሁኝ ስለሰማችሁኝ አመሰግናለሁ። ፕሊዝ እንደ ደሞዝ እዩት። ሼር ኮፒ ሊንክ አድርጉልኝ። ስለዚህ አመሰግናለሁ። ቀጣዩ ደግሞ በሚቀጥለው አቀርብላችኋለሁ ሌሎች ኮርሶችን። አስተያየት ስጡኝ። አመሰግናለሁ።